ምንድነው የመጣበት ምክንያት ተብሎ ያቺ መሬት ስለረገጥክ ብቻ እሺ አሁን በዛ ነው እንዴ አንተ መጀመሪያ ያገባው ቢሆንማ መቼ እዚህ ተቀምጥና ወይላውን ከከርሱ ባሻገር እንኳን ልገባል አሁን እንኳን አንተ መተነግረኝ በራሴ እንዳፈር ያረገኝ ነገር እኮ ነው የተረጋጋ ፖለቲካ ያላት ሀገር ነች እስከሚታወቀው ጊዜ ድረስ ግን ኢኮኖሚውን እንግዲህ ማንቀሳቀስ አልቻሉም ማለት ነው ደረገና it is the land of opportunity ልብስን አራክፍ እዛ አሻው ላይ አረተኛው አራክፍ ወስቲ የምንሰማቸው በዚህ በአውሮፓ እኔ ስለሌለው አላውቅም በተለይ በዚህ በአፍሪካ ሰው ላይ በጥቁሩ ሰው ላይ አሜን ብለው ከመቀበል በስተቀር ሌላ አማራጭ የላቸው አሁን እቺ የተባለችው ከተማ ሲቲ ናች የምትባለው ከተማ ከግማሽ በላይ የሚሆነው ስደተኛ ተቀለቃት ነው የሚባለው ከነዋሪው ህዝብ በላይ ሆኖ ስኳር ያኔ ስኳር ወርቅ ማለት ነው አሜሪካ ስኳር የቀመሰችው በጥቁሩ ሰው ወደላኛው ሆርሙዝ እኮ ነው ይሄ አሁን የምንለው ቦታ እኮ ምክንያቱም ሜዲትራኒያን እና ወደ አትላንቲክ ማቋረጫ ነው እቺ የስፔን እና የሞሮኮ ድንበር ተበልሰናል አድማጮች ለዛና ቁም ነገርን እየተከታተላችሁ ነው የምትገኙት ሰሞኑን እንግዲህ አልገባኝም በአጋጣሚ አንዳንዴ ሁሉ ነገር አትከታተልምና አመልጦኛል በእውነት አድማጮች በጥሞና ሊሰሙ የሚፈልጉት የመጀመሪያው ነገር በኋላ ላይ 7 ሰዓት ላይ የዚህ የፈረደበት ዓለም አቀፍ ጉዳይ አለ እየተዘጋጀ ያለው ነገር ከባድ ነው ምንድን የሆነው ከሞሮኮ ወደ ስፔን ሰሞኑን በጣም አስገራሚ የሆነ የስደተኞች ፍልሰት ነው በስፋት የታየው ከ30,000 በላይ ሰዎች አንድ ጊዜ ጥሰው ነው የገቡት ከ50,000 በላይ ወሉ አረጋግጥላለሁ በጣም ደግነቱ አሁንም እዛ አካባቢ ያሉት የስፔን ወታደሮች ሰዎችን እየያዙ ወደ ሞሮኮ መመለስ ጀምረዋል እየገቡ ነው ስቲል ግን ደግሞ የተያዙት ደግሞ ተመልሰው ወደ ሞሮኮ እየሄዱ ነው ግን በጣም የሚያስገርመው በዚህ ደረጃ የስደተኛ ፍለድ ታይቶ ይታወቅ ባለም አቀፍ ደረጃ ራሱ ቪዲዮውን ስትመለከተው የዘለሉ ወጣቶቹ ሴቶቹ ተላለ የዘለሉ በቀጥታ ወደ አጥሩን እየተሻገሩ ይሄ የምናቀው ጤናማ የኢኮኖሚ ስደት ነው አልገባኝም ኦፍ ኮርስ ኢኮኖሚ ነው የሚሆነው ሌላ ምን አለ ሞሮኮ የተረጋጋ ፖለቲካ ያላት ሀገር ነች እስከሚታወቀው ጊዜ ድረስ ግን ኢኮኖሚውን እንግዲህ ማንቀሳቀስ አልቻሉም ማለት ነው በአብዛኛው የሞሮኮውያን እኮ እዛ ተሻግረው ስፔን እና ፖርቹጋል ነው የሚሰሩት እኮ አሁን እዚህ ዓለም ዋንጫ ላይ ራሱ እኮ የታዘብነው ነገር አለ እኮ የዓለም ዋንጫ የሞሮኮ ተጫዋቾች በአብዛኛው ፈረንሳይ የሚጫወቱ ናቸው ስፔን የሚጫወቱ ናቸው ብዙዎቹ እዛ የተወለዱ ናቸው የሚልም ነገር አለ ቤተሰቦቻቸው እዛ ናቸው ያሉት የሚል ነገር አለና ከፍተኛ የኢኮኖሚ ችግር አለ ሞሮኮም እና ይሄ የምትመለከተው ነገር ወደ አውሮፓ የመሻገሪያ መንገድ ማለት ነው ካርታው ስንመለከተው ከሞሮኮ ወደ ስፔን 14 ኪሎ ሜትር ነው የሚለው እኮ ምን አላት በጣም ትንሽ ነው ልብ ላለው ወደ ስደት ለወጣ ወጣት ምን አላት ኖ እኔ አሁን ይሄ መሰረት ለምሳሌ ሞሮኮና ስፔን ቴክኒካሊ ጎረቤታሞች ናቸው በጣም ቅርብ ናቸው ጎረቤታሞች ናቸው ግን በእነዚህ በሁለት ጎረቤታማ ሀገሮች መካከል ያለው ልዩነት ደግሞ በሲኦልና በገነት ማለት ያለው ባይሆን ያ ሁሉ ሰው እየዘለለ ሲሄድ ትመለከታቸው በቀጣ ወደ ገነት የመግባት ጉዞ እኮ ወደ እሱ ምንድነው አሁን መሬቱ ነው ችግሩ ማለት ነው አፍሪካ አሚን ስታያቸው ጎረቤቶች ናቸው እነዛኞቹ አንደኛው ዓለም ሀገሮች ናቸው እዚህ ጋር ደግሞ ያሉት ሶስተኛው ዓለም ሀገሮች ናቸው ያው ኢኮኖሚው ነው የሚሆነው እኮ ሌላ ምክንያት የለውም በመልክ በቁመና ስትመለከታቸው ስደተኛ መሆናቸው የሚለዩት እነሱ ናቸው እዛ ጠቅላላ ነጩ ህዝብ ወደዛ ይሄ አረቡ ህዝብ ወደዛ የጎረፈ ሲሄድ ነው የምትመለከተው እንዳለ እና የኢኮኖሚ ችግር ካልሆነ ደግሞ ስፔንም የራሷ ችግር አለባት እኮ አሁን እቺ የተባለችው ከተማ ሲቲ ናች የምትባለው ከተማ ከግማሽ በላይ የሚሆነው ስደተኛ ተቀለቃት ነው የሚባለው ከነዋሪው ህዝብ በላይ ሆኖ እኮ እዛ ጎረቤት ብቻ እዛ ነው ያለችው አይ አነስተኛ ህዝብ ነው እንጂ ያለው ኦኬ ትንሽ ህዝብ የሚኖርበት የወደብ ከተማ ነች ያቺ ጂብራልታር አለች አይደል ያቺ ማሳለፊያ የጂብራልታር ሮክ እሺ የእንግሊዝ ነው እኮ እሱ አይደለም ጂብራልታር ታዎች እንደ እንግሊዝ ይመስለኝ ነበር እንግሊዝ ብዙ መሬት እኮ ይሷ ነው ይናታግም እንዴ ፀሐይ ማጠልፍ ለዚህ መስሎኝ እንግሊዝ አራቱም ማጣጫ ይሷል እዛ ፎክላንድ ድረስ 14000 ኪሎ ሜትር ዞራ የያዘችው ለዚህ አይደል ያያዘችው ምንም ቢሆን እንደው ንቃው ነው ማለት
አሁን እኮ አናዘር እኮ ሌላኛው ሆርሙዝ እኮ ነው ይሄ አሁን የምንለው ቦታ እኮ። ምክንያቱም ሜዲትራኒያን እና ወደ አትላንቲክ ማቋረጫ ነው እቺ የስፔንና የሞሮኮ ድንበር። በዛ ከተዘጋ እቺ ከተዘጋች መርከብ ማለፍ አይችልም። በቃ ዋናው ቁልፍ ቦታ ነው። ኦኬ። እና የወደፊቱ ሆርሙዝ ብለህ እንያዘ እሱ ቆይ አሁን ይሄ የ60,000 ሰው ፍላድ ይሄ ታስቦ ታቅዶ ዝግጅት ተደርጎ እዚህ ቦታ እንገናኝ፣ ከዛ በኋላ ልክ ፊሽካ ሲነፋ ሆ ብለን እንገባለን ብለው ነው ወይስ ምንድን ነው? እንግዲህ የሚነሳው ነገር የስፔን ፍርድ ቤት ልክ እንደ አሜሪካ ጠረፍ ላይ ያሉት ሚያሚ ያሉ አይደል ፍርድ ቤቶች አሉ። ልክ ተሻግረ ስትገባ የአሜሪካ ሕግ ነው ምንድን ነው የሚለው መሬቷን ከረገጥክ አሜሪካዊ ሳይሆን መብት ይኖርሃል። ከዛ ሰዓት ጀምሮ ገና አቤቱታን የማቅረብ መብት አለ። እንደ ሰው ትቆጠራለህ። ቤዚካሊ አሁን ሰው ነህ እዛ ውስጥ። ስለዚህ ከውሃ እንዲህ የሚካካ የለም። ይሄ በቃ አቤት የአሜሪካ ሕግ መቼም ደስ የምትለው ይሄ ነው። ልክ መሬቱ ስትረግጥ ከትራምፕ በፊት ማለት ነው መሆን አለ ሁሉ ነገር እንደዛ ማለት ያለብን መሰለኝ። ነገሩ ስለተገለባበጡ ግንቦ አያስገባህም ብዬ ነው። ማን አድርሶ አሁንማ ግን ከገባህ ግን በቃ ሁሉ ነገር ይታየልሃል። ግጥ መብት ይኖርሃል ነው ምንድን ነው ለምንድን ነው የመጣኸው ጌታዬ ምናምን ሁሉ ትባላለህ ማለት ነው። የመጣሁት እዛ ስላስቸገሩኝ ምናምን ኦኬ የሚያስፈልገው ነገር ተርጎ ራሱ መደመጡ እስቲ ምሳ ስጡት ውሃ ሁሉ ነገር ቤት ሁሉ ተሰጥቶ ይደረግና ምንድን ነው የመጣበት ምክንያት ተብሎ ያቺን መሬት ስለረገጥክ ብቻ። እሺ አሁን በዛ ነው እንደ አንተ መጀመሪያ የገባው ቢሆንማ መቼ እዚህ ትቀመጥና ተመልሼ እዚህ መች ይቀመጥ ነበረ። እሷን ዕድል አግኝቼ ቢሆን ልክ እንደነበረ ሰው እኮ ነው። አይተሃል ነገር ከመመላለስ እኮ ዘመድ ትሆናለህ። አሜሪካ ቪዲዮውን አይታችሁት ሆነ የኩባ ስደተኞች እና የአሜሪካ ስደተኞች ግብ አለ እና ውሃው ላይ ሆነው ሊያድሩ ሊውሉ ይችላሉ። መርከቡ እንደዚህ ወዲያ ወዲህ እያለ ከመርከቡ ላይ አልወረዱም። ስለዚህ ውሃው ላይ ናቸው ያሉት። መብት የላቸውም እነዚህ ሰዎች። አሁን ሲጨልም ወይ የሆናን ሲደረግ ዘለል ትልና ተሟሙተህ የአሜሪካ መሬት ድብብቆሽ እኮ አይነት ነው። በቃ የሆነ ፊልም እንደውም እኮ አለ ይሄ ጀርባህን በዱላ ምናምን የሚነረት ከዛ ሰዓት ጀምሮ የለም። ብድግ ትደረግና ላንድ ኦፍ ኦፖርቹኒቲ ልብስን አራግፍ እዛ አሸዋው ላይ የተኛኸው አራግፍ እስኪ። ከዛ ካራገፍክ በኋላ ወንድሜ ስም ማን ነው ተብለህ ከየት ነው የመጣው? እስኪ እዛ ጋር ተቀመጥ። ምሳ አለ በርገር ነገር ምን ችግር አለ? ኮካ ሁሉ ሊኖር ይችላል እንጂ ይሄ ሁሉ ተደርጎ ነው። አሁን የዚህ የስፔኑ ላይ ስትመለከት የስፔን ፍርድ ቤትም አንድ ውሳኔ ሰጥቷለሁ የሚባለው የስፔን ፍርድ ቤት በዛ በኩል እየዘለሉ የሚገቡ ስደተኞች አሉ እና ለስደተኞቹ ልክ እንደተያዙ እያነሱ ወደ ይመልሷቸው ነበር ወደ ሞሮኮ ወይ እስር ቤት ያደርጓቸዋል። እና ይሄ ትክክል አይደለም ማለት ይሄ ነው። እግዚአብሔር አንድ ፍርድ ቤት ዳኛ ይሄን ወሰነ። እችን አይቶ ነው በጣም እቺ ዜና ተተርጉማ ሞሮኮ ስትደርስ ከተማው ላይ የለም። ችግሩ በእውነት ከተማው ላይ ደግሞ ተጠራርተው ሴቶቹስ እንዴት ነው የሚዘሉት? እንዴት ነው የሚሮጡት? ካለው ነገር አይበልጥብህማ። አንዷማ ልጇን ይዛ እኮ ነው ልጅ ሁሉ ይዛ የምትሮጡሉ። ግን በማስ እንዲጉዞ ለመጀመሪያ ጊዜ ይመስለኛል እንዲህ በብዙ ሺዎች አሁን ገባኝ። እኔ መቼም አድማጮችን በጣም ይቅርታ ነው የምጠይቀው። ችላ አልኩት ታውቃለህ፣ ችላ አልኩት እኮ ይኸውልህ። አሁን ከርዕሱ ባሻገር እንኳን ልገባል። አሁን እኮ አንተ የምትነግረኝ በራሴ እንዳፈር ያደረገኝ ነገር እኮ ነው። ፍርድ ቤቱ ነው ይሄንን ያመጣው። ፍርድ ቤቶች ደግሞ ፍትህ የሚበየንባቸው ነው። ታይዋለህ የዳኛውን ልዕልና ገብቶሃል። የሰው አታስርም አትመልስም። እዚች መሬት ላይ ከረገጡ ጥያቄው ይደመጥ እኮ ነው። ይሰሙ ለምን መጡ? ለምን ቸገራቸው? እሱ እስኪሰማ እኮ 5 ዓመት ይፈጃል። በጣም የሚገርምህ ማነው ካናዳ በህገ ወጥ መንገድ ነው የገባኸው ተብሎ ክስ ይመሰረትባል። አንተ በቃ ገብታል፣ እንደገባ አድርገህ ገብታል። አንዳንዶቹ እንደውም እኔ እንደምሰማ ፓስፖርቱን ይወጣዋና በኋላ ያወጣ እንጃ እኔ አላቅም። ሀገር ከየት ሀገር ነው የመጣው የሚለው ነገር አላቅም። እንዴት መጣ? በቃ አላቅም። እኔ እዚህ መጣሁ ይላል ሲባል ምንድን ነው ኦኬ፣ የሰውዬ ጉዳዩ በህግ መታየት አለበት።
አሁን ግን መጠለያ ያስፈልገዋል፣ ምግብ ያስፈልገዋል። ደግሞ እዚህ ሀገር ላይ ለብሎ ቋንቋ መማር አለበት። የኪስያ ያስባልና እዚህ ሲስተም ውስጥ ገባል። አሁን እየተጠራ ኬዝ በኬዝ እየተጠራ መጨረሻ ላይ ብዙዎቹ ዲፖርት ሲደረጉ ጊዜው ደርሶ ማለት ነው። ፕሮባብሊ 15 ዓመቱ ነው። ኦልሬዲ በሀገራቸው ሞዛምቢክ ውስጥ አንድ ቤት ማነው ታንዛኒያ ደግሞ ትልቅ ይሄ ዘመናዊ ጀልባ ገዝቷል። በኬዝ ውስጡ ነው እንደዚህ የሚያደርጉትና ይሄን ቫልዩ ይሄንን ነገር እኮ ነው አሁን ከነ ዶናልድ ትራምፕ ማጋ አሁን ያመጡት ነገር። በተለይ ለስደተኛ በጣም መጥፎ የሆነ ውሳኔ ነው በዛ በኩል የመጣው። ግን አሁን እንትናም እየተቸገረች ነው የስፔን መንግስት አሁን ይህንን በመወሰኑ የተነሳ ከአውሮፓዎችም ስጋት ላይ ናቸው ያሉት። ምክንያቱም ስፔን የገባ ሰው አውሮፓ እንደገባ ቁጥሩ ልክ ነው ተሽሎክልኮ የትም ስፔን ገባ የሆነ ነገር ግን ማግኘት አለብህ። እቺ በአውሮፓ ውስጥ ለመንቀሳቀስ ቪዛው ነው ቪዛው እሱን ያው ለህጋዊ ሰዎች ነው የሚያደርገው ይሄ ሸንገን ቪዛ። እነኚህ ግን ቤዚካሊ ስደተኞች ናቸው አይደለም። ያው የምጠጣው ስራው ከሌለ እኮ ስፔን የገቡ ሰዎች ፖርቱጋል የመሄድ ዕድላቸው ሰፊ ነው። በዛ በጨለማ ትሄዳለህ ምናምን ትሄዳለህ። ፖርቱጋል ምን የተለየ ነገር ክርስቲያኖ ሮናልዶ የፈጠረው ሌላ ስራ ከሌለ በስተቀር አይጠቅሶትም። አሁን ለስራ ዕድላቸው ቋንቋም ችግር አለ። ፖርቹጊዝ ካልቻልክ እዛም ለመኖር አስቸጋሪ ነው። ስፔንም ተመሳሳይ ነገር አለ። ግን ትልቅ አገር ነው። ከፖርቹጋል አንጻር ካሰብከው ስፔን የተሻለ አገር ነው። ግን ዞሮ አሁን ከገቡት ሰዎች 50 ሺህ ሰዎች ገብተው ከሆነ 50 ሺህም ስፔን ሊኖር አይችልም። መልሷቸዋል ወደ 25 ሺህ የሚሆኑትን። ስለዚህ የፍርድ ቤቱን ሕግ አልጣሱም። ይሄ በእንትን የተደረገ ነው። እንደ መደበኛ የስደት ጉዞ እኮ የምትቆጥረውም አይደለም። ይሄ ፍለድ እኮ ነው የሆነው። ታዲያ ፍላዱን መዝጋት ነው እንጂ በቃ የገባው ገባ። አሁን የዛ ዳኛ ድጋሚ ወይ ራሱ ዳኛው ያስፈልጋል፣ አለበለዚያ ሌላ ዳኛ መሰየም አለበት። ፍላድን በተመለከተ የሚመለከት ፍላድም ቢሆን ህገወጥ ነው። ስፔኖች ያደረጉት በአሁኑ ሰዓት መቼም አጉራ ዘለል ምክንያት ፍርድ ቤቱ እንትን ብሏል። ቁጥሩን አልወሰነም። አንድ ሆነ ለገቡ አላለም፣ ሁለት ሆነ። እነዚህ ገቡ 50 ሺህ ናቸው። ዝጋ እንዳይመጣ እዛ ጋር ቦታ 70 ሺህ እንዳይደርስ ዝጋ። ግን የአንድ አካባቢ ሰዎች አይመስሉም፣ ተጠራርተው ነው እኮ ጫፍ ላይ ያለ ሞሮኮ ጠረፍ ላይ የሚኖሩ ሰዎች ናቸው። እንዴ የተዘጋጀማ መሆኑን የምታውቀው እኮ ልክ ፊሽካ ሲነፋ የሚደረግ ነገር አለ አይደል? ጀምር የተባለ ነው የሚመስለው። እንዴት ተሻገሩት ውሃውን? በጀልባም አለ። ይሄ ደግሞ ጎማ ላይ ሆነው በነገራችን ላይ የሞቱ ሰዎች አሉ። ላይ ጎማ ማለት ይሄ እየዋኘ ነው። የመኪና አይነት ጎማ አለ ሴፍቲው ማለት ነው። በእሷም የመጡ ሰዎች አሉ። ከሱም አልፈው 14 ሰዎች ተመዝግቧል። እንዴት ታስወጣቸዋል እንደዚህ ሆነ የመጡትን? ግን ከተማዋ ጠባብ ነች ነው የሚባለው። በጣም ከአቅም በላይ ነው የሆነችው ከጉቡ በኋላ። እንግዲህ አንድ ቀን ለማደር እንኳን ብዙ ነገር ያስፈልገዋል ስደተኛ። እኔ ግን አሁን ያልገባኝ ነገር አውሮፓያኖችን እንደዚህ እንደው ፊት ለፊት ማግኘት ይቻል ማለት ነው። ምንድን ነው እንዲህ ስልቹ ያደረጋቸው ስደተኛን ለመቀበል? እነሱ ኢኮኖሚ ነው እየተናጋ ነው። ለስደተኛ ያለው ለምን ህልውናቸው አይናጋም? ስፔኖች አፍሪካ ውስጥ ስንት ዓመት ነበሩ በሰው ሀገር? ምን እያደረጉ ስንት ዓመት ገዙ? ፖርቱጋል እኮ አፍሪካ እንኳን ስፔን የለችም እኮ ፖርቱጋል ነች ያለችው። እዛ ላቲን አሜሪካን የገዛችው ስፔን ላቲን ውስጥ ጂኦግራፊ ፖርቹጋል እነ ታንዛኒያ ምናምን ላቲን አሜሪካና ማን ነው አፍሪካ በእርግጥ በቅርጽ ይመሳሰላሉ። አብዛኛዋን ስፔን የለችም እኮ ላቲኑ ዋናው እዛ ላይ ነች። ብራዚል፣ አርጀንቲና ምናምን እዚህ አፍሪካ ላይ ሁለት ሀገር ነው እንደውም ፖርቹጋል የገዛችው አንጎላንና ሞዛምቢክን። ሁለት ሀገሮች ናቸው ፖርቹጋል የገዙ። ሌላው የእንግሊዝና የፈረንሳይ ማን ነው እነሱ አሳሽ የሚሉት? ቀኝ ግዛት ቆርቋሪው ፖርቹጋል። የእሱ ታሪክ አሁን በአፍሪካ መነገር አለበት። ለእኔ ቫስኮ ደጋማ ለአፍሪካ ምንድን ነው? አፍሪካ መኖሯን ለመፈለግ እነሱ ሲሆን ቃኝ ናቸው። እኛ ስንሆን አገር አሳሽ፣ እኛማ ስደት አገር አጥፊዎች። በእውነት ነው የምነግርህ። አሁን የምንሰማቸው በዚህ በአውሮፓ እኔ ስለሌለው አላውቅም። በተለይ በዚህ በአፍሪካ ሰው ላይ በጥቁሩ ሰው ላይ አሜን ብለው ከመቀበል በስተቀረ ሌላ አማራጭ የላቸውም እና በጣም
ነው የሚገርሙት። ለማንኛውም ኢንተረስቲንግ ነው ይሄ በጣም ኤግዞደስ የሚል አንድ ትልቅ ፊልም ሊወጣው አይችልም? የማን ነው ቦብ ማርሊ እኮ ይህን መሰለኝ ሙቭ እናድርግ ነው የሚለው። ቦብ ማርሊ ዘሪቨርስ ነው እየዘፈነ ያለው። ከዛ ከላቲን እዛ በቀኝ ግዛ ከነበረበት ወደ አፍሪካ እንመለስ እኮ አሁን አይ ቲንክ ይሄ ዘፈን ሳያስፈልገን አይቀርም መሰለኝ። ሂሩት በቀለ ትገባና ካረጋጋችን በኋላ ቦብ ማርሊ እኮ ዛዮኒስት ነበር ብዬ በሙሉ አፌ እናገረ የለም ምነው አንተ ቦብ ማርሊን እኛ እናውቀዋለን። አፍሪካኒስት ነው ወደ ዛዮኒስትም ነበረ። የእስራኤሎችን ወደ ፍልስጤም የተደረገ የሚደረግ እንትን ይደግፍ ነበር። ዘፈን ላወጣልህ እችላለሁ። የዘፈነው ኦፍኮርስ ወደ አፍሪካ እንመለስን ማቀው። ኦኬ፣ ስለዚህ እሱ ላይ እናወራለን። በጣም ጥሩ። እሱ በጣም ሬሌቫንት ነጥብ ነው። ለማንኛውም እነዚህን የገቡትን እንደው ስፔን ላይ ያሰንብትልን። በእውነት ያሰንብታቸው። የተወሰኑትም ቢሆኑ ጠሩ ጥሩ ነው። እንደው በእውነት ያሰንብትልን። አንድ 10 ዓመት ግን ስፔን ወደዚህ ስትመልሳቸው እንደኛን ስደተኞች ባዷቸውን መመለስ እኮ አልነበረባትም። ባዷቸውን ከሆነ የመለሰቻቸው ነገም ስጋት አለ መመለሳቸው። እንደው የሆነ ነገር አብሮ ይሄ ቅኝ ገዢዎች እኮ ላረጉት ነገር ወደዚህ አፍሪካዎች ውስጥ ላረጉት ነገር ሁሉ የሆነ ነገር መክፈል መቻል አለባቸው። መቋቋሚያ የሆነ ነገር ብቻ መደረግ አለበት። ስትጠይቃቸው እኮ ነው። አሁን ለምሳሌ አሜሪካ ውስጥ ጥያቄ ሲቀርብ እንቀሽቀሽ ያደርጓቸዋል። ያኔ በባርነት ጊዜ ሄዶ ይሄ ምንድን ነው በመጀመሪያ ደረጃ መሬታቸውን ለመቆጣጠር ጊንጡን ምንድን ነው የወባ ትንኙን ይሄን በሙሉ ያጠፋው በሱ ሕይወት ነው። በዚህ እንዲሞት ያኔ ሸንኮራ ስኳር፣ ያኔ ስኳር ወርቅ ማለት ነበር። አሜሪካ ስኳር የቀመሰችው በጥቁሩ ሰው ሸንኮራ አገዳ የቆረጠ ጥጥ ምርታው እሱ ተተምኖ እያንዳንዱ ጥቁር እንደው በቱት እንትን $1 ቢሊዮን አለው አሜሪካ ላይ። እሱን ይስጡት እኛ ጋር ይመጣል። ተመልሶም አይመጣም። ለምን አይመጣም? ይመጣል። ገንዘቡን 1-2 ብለው ለእያንዳንዱ ጥቁር ዕድሜው 18 ዓመት ለሞላ ካሳ የሀገር ሀብት ብለው ይስጡ። እዚህ አፍሪካ ውስጥ ቦታ ጠይቀው ነው የምነግርህ። ቦታ ጠይቀው ከአፍሪካ ህብረት ጋር ተደራድረው አንዲት ማለፊያ የሆነች ሰርቶ ማሳያ የሆነች የጥቁር ሀገር ሲነኳት ነብር ሆን ብረት የምትቆለምም እኔ መቼም ከቴክኖሎጂ ውጭ ሰው ለማለት ያስቸግራል። ብረት የምትቆለምም ራሷን የምትመግብ እና የሰው ልዕልና የተከበረባት ይሄ ብሎ የሚገመት ላይ ጠፈር ላይ የምትወጣ እንደ ነጩ ሰው ሁሉ ዋይኖት እንደዛች አይነት ሀገር የሚፈጥሩባት እንደው እኛም ጥቁሮቹ ከተለያየ የሚሰደዱት ወደ አውሮፓ ከሚሰደዱ ወደዚች ሀገር የደቡብ አፍሪካን ስላየው ነው። የደቡብ አፍሪካ ስደት ያመጣብን። ደቡብ አፍሪካ ለዚህ ትንሽ ተስፋ የነበራት ሀገር ነች። አሁን ጥቁሮቹ ውጡልኝ ሆኗል። ከዚያም እኔ ስለ ደቡብ አፍሪካ ተስፋ ለመናገር አልችል። ያን ሰውዬ ካየሁ በኋላ ማንም ፖሊስ አይዘው ምን አይዘው ከፊት ለፊት ሆኖ ጦር ይዞ ነው ውጡ እያለ የሚያባረር ይሄ በጣም ቁጭ ብለው መንግስት ይመለከታቸዋል። ንብረታቸውን እየገቡ የያዙትን ሰባብረው እንትን እያደረጉ ይሄዳሉ። እና ስታየው እነዚህም እንግዲህ ነጮች ናቸው፣ የአፍሪካ ነጮች ናቸው። ምኖች ናቸው? እነዚህ ደቾች ናቸው እዚህም ያሉት። ሞሮኮቹ ነጮች ያው አረብ ናቸው እኮ። ምንድን ነው እንዲያረጋቸው እዛ ኢኮኖሚ ያው እንግዲህ ኢኮኖሚ ችግር የመላው አፍሪካ ችግር ለምንድን ነው? እሺ ግን እነሱ አሁን አረቦች ናቸው አይደለም? አሚን ወደ አረብ ሀገር ለምን አይሰደድም? አሚን ወደ ማን ነው አጠገቡ ያለው? አልጄሪያም ራሱ አፍሪካ። ምንድን ነው ችግሩ ደግሞ? እነሱ ለማለፍ ችግር አለባቸው። አንዱ ቋንቋ ነው የሚናገሩ፣ ተመሳሳይ ህዝብ ነው። ለምን ወደ ሳውዲ አረቢያ ሄዱም? እሱም የቅርበት ጉዳይ አለው። ግን ደግሞ አይዶን ነው እንግዲህ ፖለቲካል ችግራቸው ምን እንደሆነ ግን የምትቀርበው ያችን ነች እና ግነቷን ብዛን ይቻለች ከአውሮፓ እንደ ስፔን የሚቀርባቸው የለም። ግን ሞሮኮ እንዲህ በጣም እኮ ምሽት ላይ ያሉ ይታያል፣ ጫፍ ላይ ነው የስፔን ራሱ እኮ ከተማ ይታያል ያሉ ብርሃኑ። ስለዚህ ሰው የሚሸሸው የነጩን ሰው ቫልዩ ማክበር አለብን። የሆነ ነገር አለ ገብቷል። ቅድም ያልከው ነገር እዛ መሬት ሲገባ ሰውነቱ ይከበራል፣ ሰውነቱ ይታወቃል። ራሱ በሆነ መንገድ ራሱን እንዴት መኖር እንደሚችል የሚያግዙ ነገሮች ናቸው ያሉት። በዛ የተነሳ ነው ከሱ በፊት አባቱ ሄዶ ሊሆን ይችላል። ከሱ በፊት የሄዱት
ህይወት መቆናጠጥ ስለቻሉ ያ ነው የሚያደርገን። በእውነት ነው የምነግርህ። ትናንትና 60,000 ሰው ገብቶሃል። ውሃውን በምንድን ያልከኝ በጎማ እያቋረጠ ሲገባ እኔ አውሮፓያኖችም ቢሆን ዛሬ እንዲህ አይነት አሁን መላው ዓለም በሽታ ላይ ነው። ይሄ ማጋ ምናምን የምትለው የበሽታ ውጤት ነው። ኢትስ ኖት እንትን አይደለም። ገብቶሃል። ይሄ በሰው ደም በሰው ላብ በሰው ገጽ የተጻፈ ለነጩ ሰው የተደረገ መዝሙር ነው አድርጌ ነው የምቆጥረው። በእውነት ነው የምነግርህ። ገብቶሃል። መፍጠር የሚችል አህጉር ነው። እነዚህ የገቡ ሰዎች ከሚወጡ ብዙ ነገር ታስባልና ይሄን በዚህ ደረጃ የሰው ልጅ የሚስበው ማግኔት ምንድን ነው? ይሄ አውሮፓኖች በዛ መንገድ ነው ማየት ያለባቸው። ኢትስ ኖት መርገምት አይደለም። 60,000 አፍ ለነሱ ተርፎ ወንዝ ነው የሚደፋው። አይ ስደተኛውን ቢሆን እኮ አውሮፓ ቢገባ እኮ ዝም ብሎ እንጀራ ቁጭ ብሎ የሚበላ ብዙም አትገኝም። ሰርቶ ነው አሁን የአውሮፓ ጎዳናዎችን የሚያጸዳው ማን ነው? ቆሻሻ የሚያነሳው ነው ማን ነው ብትል ስደተኛ ሲሰራም ታየው። አሜሪካም ይሄ ነው ያለው ነገርና ስሙ ነው እንጂ ስደተኝነት የሀገር ኢኮኖሚ ቀጥ አድርገው ያዙ ናቸው እነዚህ ሰዎች። በተለይ እርሻ ልማት ላይ በዋናነት የሚሰራው ስደተኛው ነው እና ሀገሪቱ አጠቃላይ ያለ ስደተኛ ሊቆሙ አይችሉ። የእነሱ መልቀቅ ነቅሎ መውጣትም እኮ የሀገሪቱን ኢኮኖሚ እኮ ይጎዳል። እኔ በእውነት እኔ መዝሙር ነው የምለው። በእውነት በዚህ ወንዝ ጥሶ ህይወቱን መስዋዕት አድርጎ በየአራቱ አቅጣጫ ዓለም ሁሉ ወደ እሱ ነው የሚሄደው ኢንክሉዲንግ ሚድል ኢስት። ነዳጅ እንደ ውሃ የሚቀዳበት ቦታ ላይ ብዙ ሞሮኮ የላት ነዳጅ ትንሽ ጫር የሚያደርጉት ታዲያ ይሄ ምንድን ነው? ይሄ ለሞሮኮ ሞት ነው። የትናንት ባላባቶች ተይዟል። እሱ ነው ችግሩ። ጨዋታው የባላባቶች ነው እሱ። ነጩን ሰው ስንቃወመው ስናወግዘው፣ በአግባቡ ደግሞ ልናከብረው የሚገባ ነገር አለ። እዚህ ጋ ያለው አትራክሽን ምንድን ነው የሚለው ነው። ሂሩት ታረጋጋንና